እድሜዋን ሙሉ ስትፈልገው የኖረችው በልጅነቷ ማስከፊ በደል ያደረሰባት ግለሰብ ከዓመታት በኋላ ታካሚዋ ሆኖ ይመጣላታል። ይቺ ሴት ማን ናት? ከዚህ ታማሚ ጋር ያላት ግንኙነት ምንድነው? ይህንንና ሌሎች ውስብስብ ታሪኮችን በዚህ ካርማ በተሰኘው ምርጥ የኮሪያ ፊልም ባጭሩ እንመለከታለን። ለቻናሉ አዲስ ከሆንክ ወይም ከሆንሽ የመቆየት ሐሳብ ካላችሁ ሲኒማ ቤቴን ሰብስክራይብ በማድረግ ቤተሰብ መሆን ይቻላል። አሁን ወደ ታሪካችን እንግባ። ታሪካችን የሚጀምረው በደቡብ ኮሪያ ውስጥ በምትገኝ ከተማ ትንሽ ወጣ ብሎ የሰው እንቅስቃሴ በማይዘወተርበት አንድ ባለ 2 ወለል ህንጻ ውስጥ ነው። ውጭ ላይ አንድ ሰው መኪናውን አቁሞ ከነዳጅ መሙያው ቤንዚኑን ቀድቶ በመግባት ህንጻው መሬት ላይ ሲያፈሰው እንመለከታለን። ከዚህ ሰውዬ በተጨማሪ ግን ሌላ እጅና እግሩን ከተቀመጠበት ወንበር ጋር ተጠፍሮ የታሰረና ራሱን ከሳተበት እየነቃ ያለ ሰው ነበረ። ቤንዚኑን ሲያርከፈክፈው የነበረው ሰው ማን እንደሆነ ታሪካችን ሳይነግረን ግለሰቡ የያዘውን ሰው ነፃ ሳይለቅ ህንጻውን በእሳቱ ያያይዘዋል። ከቆይታ በኋላ የእሳት አደጋ ሰራተኞች ወደ ስፍራው ደርሰው እሳቱን እንዳጠፉት ሰውየውን ከእሳቱ ያወጡታል። ግለሰቡ ምንም እንኳን በህይወት ይትረፍ እንጂ ፊቱ በእሳቱ ምክንያት በከባድ ቃጠሎ እጅጉን ተበላሽቶ ነበረ። ስለዚህም ወደ ሆስፒታል ተወስዶ ከፍተኛ ሕክምና ይደረግለታል። ከሰዓታት በኋላ ቀስ በቀስ መንቃት ሲጀምር ማንነቱን ለጠየቁት ሐኪሞች ስሙ ፓርክ ጄዮንግ እንደሆነ ያሳውቃቸዋል። በዚህ ጊዜ በክፍሉ ከነበሩት አንዷ ሴት ዶክተር ስሙን ስትሰማ ደርቃ ትቀራለች። ከዛች ሰዓት በኋላ ሐኪሟ ሁኔታዋ ልክ አልነበረም። ታሪካችን መጋዘኑ ከመቃጠሉ በፊት 15 ቀን ወደ ኋላ ይወስደናል። እዚህ ጋር ፓርክ ጄዮንግን እናገኛለን። ጄዮንግ የፋብሪካ ሰራተኛ ሲሆን 3 ወር ባልተከፈለ የቤት ኪራይና ለጨካኝ አራጣ አበዳሪውም ባለበት ከፍተኛ ዕዳ ጫና ውስጥ የወደቀ ወጣት ነው። አራጣ አበዳሪው ብሩን ፍለጋ ጄዮንግ ጋር ደጋግሞ ቢደውልም እሱ ግን አበዳሪውን ለማምለጥ የማያደርገው ነገር አልነበረም። ሆኖም ይሄ ሽሽቱ አንድ ቀን ማብቂያውን ያገኛል። ጄዮንግ ዘና ብሎ ቤቱ በተቀመጠበት አበዳሪው ወደ ቤቱ መጥቶ አፍኖ ሰወር ወዳለ የጨለማ ክፍል ይወስደዋል። ጄዮንግ ክፍሉን አማትሮ ሲመለከት አንድ ሰው ቀዶ ጥገና የተደረገለት መሆኑን አስተዋለ። ብዙም ሳይቆይ ነበረ አራጣ አበዳሪው የት እንዳመጣው ያወቀው። የጤና ባለሙያው ሕክምና አልነበረም ሲያካሂድ የነበረው፣ ነገር ግን የግለሰቡን የአካል ክፍሎችን በማውጣት ላይ ነበረ። ጄዮንግ አራጣ አበዳሪው የሰውነት ክፍሎቹን ሸጦ ያበደረውን ሊያስመልስ መሆኑን ሲረዳ በለቅሶ ተጨማሪ ቀን እንዲሰጠው ልመና ጀመረ። አራጣ አበዳሪው ከቆይታ በኋላ ቢስማማም ዕዳውን በ30 ቀን ውስጥ ካልከፈለ የዛኛው ግለሰብ ዕጣ ፋንታ እንደሚገጥመው በማስጠንቀቅ ያሰናብተዋል። በሚቀጥለው ቀን ጄዮንግ ምንም አይነት መፍትሄ ባለማግኘቱ በተስፋ መቁረጥ ወደ ፋብሪካው ስራ ተመለሰ። ስራ ላይ ያለ ግን 2 ሰዎች የከረረ ንግግር ሲያደርጉ ሰማ። አለቃው ነበር ሲጮህ የነበረው። ከእስር ቤት ከወጣ በኋላ ተቀጥሮ የነበረውን ጊልሮንግ የተባለ ኮሪያዊና ቻይናዊ የሆነን ሰው ከስራው እያባረረው ነበረ። ጊልሮንግ የታመመ ልጅ ነበረውና አለቃው እንዳያባረረው ቢለምነውም አለቃው እያብጠለጠለ ስራውን እንዲለቅ የመጨረሻው ውሳኔው መሆኑን ያሳውቀዋል። ጊልሮንግ ከስራ መባረሩ አንድ ነገር ሆኖ ሳለ በአለቃው መናቁ አላስደሰተውምና ስለት አውጥቶ ያስፈራራው ጀመረ። አለቃው ግን ምንም ማድረግ አልቻለምና ጊልሮንግ ከስራው ይባረራል። ይሄ ሁሉ ሲሆን ጄዮንግ በድብቅ ሆኖ ይከታተል ነበርና ጊልሮንግ የተባለው ግለሰብ ወንበዴ መሆኑን ስለጠረጠረ እጆቹ ላይ የተነቀሳቸውን ምስሎች ምንነታቸውን ለማጣራት ስልኩን ከፍቶ ምስሎቹን ማየት ጀመረ። እንደገመተውም ጊልሮንግ የተነቀሰው ንቅሳት የአመፀኛ ቡድን ምልክት መሆኑን አረጋገጠ። እዚህ ጋር ስልኩ ጠራ። የአባቱ ስልክ ነበር። ጄዮንግ አባቱ በመኪና ተገጭቶ ሆስፒታል መግባቱን ስለተነገረው እሱን ፍለጋ ይሄዳል። እንደምንረዳው ግን ከአባቱ ጋር ጥሩ ያልሆነ ግንኙነት የነበረው ልጅ ነበር። በሆስፒታሉ ቆይታው አባቱን የገጨው ግለሰብ ይመጣና ሊያዋራው የሚፈልገው ጉዳይ እንዳለ አሳውቀውት ይዞት ይወጣል። ሀብታም መሳዩ አደጋ አድራሹ ግለሰብ ጉዳዩን ወደ ሕግ ላለመውሰድ እዚሁ የግል ስምምነት እንዲያደርጉ ስለፈለገ ለጄዮንግ አባት ካሳ የሚሆን 5 ሚሊዮን ወን አቀረበ። ገንዘብ ያስፈለገው ጄዮንግ በጉዳዩ ተስማምቶ ለአባቱ ሄዶ ስምምነታቸውን ያሳውቀዋል። ነገር ግን የስግብግብነቱ ነገር ሰጥቶኛል በማለት የሰጠው 3 ሚሊዮኑን ብቻ ነበር። በዚህ መሃል አንዲት ሴት ባልተጠበቀ ሁኔታ አባቱን ልትጠይቅ ትመጣለች። ሴቷ ከአባቱ ጋር ቤተክርስቲያን ነበር የሚተዋወቁት። አባቱ ብቻውን ነበር የሚኖረው። ጄዮንግ በግንኙነታቸው በመደነቅ የማያውቃትን ሴት አባቴን ለገንዘብ ብለሽ ነው የቀረብሽው እያለ ክፉ ተናግሯቸው ይወጣል። አባቱ ግን
ወዲያው በልጁ ጋጠወጥነት በዙሪያው የነበሩትን ይቅርታ ጠየቀ። ውጪ ላይ አባቱን መኪና የገጨው ልጅ ነበረና አባቱ ገንዘቡን ከተቀበለው ይጠይቀዋል። ጄዮንግ ግን ከገንዘብ ችግሩ ጋር አጭበርባሪ ነበርና ሰክረ ስትጠጣ ነበርክ በሚል ውሸት ለፖሊስ አሳውቅብሃለሁ በማለት ተጨማሪ 3 ሚሊዮን ወን ይቀበለዋል። በዚያ ምሽት ጄዮን ሆስፒታል ለተኛው አባቱ ልብስ ለመውሰድ በሚል ሰበብ ወደ አባቱ ቤት ይሄዳል። እዚያ ዕቃ ሲያተራምስ የአባቱን ውድ ሰዓት በማግኘቱ ያለሱ ፈቃድ አንስቶ ይለብሰዋል። ከሰዓቱ የተሻለ ግን አንድ ሰነድ አገኘ። ሰነዱ የአባቱ የህይወት ኢንሹራንስ ነበር። በመኪና አደጋ ከሞቱ ለቅርብ ቤተሰቡ 500 ሚሊዮን ወን ይሰጥ ይል ነበር ኢንሹራንሱ። እዚህ ላይ ታዲያ በጄዮንግ አእምሮ ውስጥ አንድ ክፉ ሐሳብ መጣ። አባቱ አብዝቶ ቤተክርስቲያን የሚሄድባት ጠባብ መንገድ የሲሲቲቪ ካሜራዎች እንደሌሉትና ለአደጋ ማመቺ መሆኑን ካረጋገጠ በኋላ በቅርቡ ከሥራ የተባረረውንና ወንበዴ የነበረውን የሥራ ባልደረባው የነበረውን ጊልሮንግን አባቱን በማስወገድ ሊቀጥረው እንደሚችል አሰበ። ስለዚህም ጄዮንግ የአባቱን በአደጋ መሞት ተከትሎ 500 ሚሊዮኑን ለመውሰድ በነበረው ጥግ የረገጠ የስግብግብነት መንፈስ ከኢንሹራንስ የማገኘው 200 ሚሊዮን ነው በማለት በ30% ማለትም በ60 ሚሊዮን ወን ጊልሮንግን ይቀጥረዋል። ጊልሮንግ ገንዘብ ያስፈልገው ስለነበር የሲሲቲቪ ካሜራ በሌለበት ጠባብ መንገድ የጄዮንግን አባት ገጭቶ ለማስወገድ ተስማማ። በነጋታው ግን ጊልሮንግ ጄዮንግን ይከታተለው ጀመረ። ጊልሮንግ በሚያስደንቅ ሁኔታ ጄዮንግ ከአባቱ ሞት የሚያገኘው 500 ሚሊዮን እንጂ 200 እንዳልሆነ አውቆ ነበርና በተስማሙት መሰረት የ500 ሚሊዮን 30% 150 ሚሊዮን ነበርና ክፍያውን እንዲያስተካክል ያሳስበዋል። ስግብግቡ ጄዮንግ ውሸቱ እንደታወቀበት ስለገባው ፈቃደኛ ባይሆንም ለመስማማት ተገደደ። ቀኑ አባቱ የሚገደልበት ዕለት ነበርና ጄዮንግ በወንጀሉ መጠርጠር ስለሌለበት እኔ ጋር ነበረ የሚልለትን ሰው ማዘጋጀት ጀመረ። ስለዚህ የሥራ ባልደረባው የነበረውን አንዱን አሪፍ ምግብ ቤት ይጋብዘውና ከዚያም ምሽቱን አንድ መዝናኛ ቦታ ሄዶ ለማሳለፍ አቀደ። ሆኖም ይሄ በጥንቃቄ ያስቀመጠው እቅዱ ባልደረባው ወደ ቤቱ መመለስ እንዳለበት አሳውቆት ሲሄድ ተበላሸበት። ጄዮንግ ግን ሌላ ምስክር ማግኘት እንዳለበት ስለገባው ብቻውን ወደ መዝናኛው ቦታ በማምራት እዚያ እስከ ምሽት ድረስ ቆየ። ነገር ግን አሁንም ግድያው እስኪፈጸም ድረስ በምስክር ፊት መሆን ስለነበረበት በቅርቡ ወዳገኘው ካፌ ያመራል። አባቱ የሚገደልበት ሰዓት እየደረሰች ስትመጣ በካፌ ውስጥ ተቀምጦ አስተናጋጇ እንድታስታውሰው በሚል ቀልቧን ለመሳብ ይሞክር ጀመረ። በዚህ ቅጽበት አባቱ ከቤተ ክርስቲያን ወደ ቤቱ የሚመለስባት ሰዓት ነበረች። ጊልሮንግ ሰውየው መምጣታቸውን እንዳረጋገጠ ማንም በሌለበት ጎዳና ይገጨዋል። ፀሐይ ስትወጣ ጄዮንግ ካፌ ውስጥ ነበር ያደረው። ምንም እንዳልተፈጠረ በረጋ መንፈስ ወደ ቤቱ ያመራል። ጄዮንግ ተልእኮ መሳካቱን ለማወቅ ከጊልሮንግ የስልክ ጥሪን በጉጉት ቢጠብቅም ግን ጥሪው ሳይመጣ ይቀራል። ከቆይታ በኋላ በስራው ላይ ያለ የስልክ ጥሪ መጣለት። ከፖሊስ ነበር ጥሪው። ታዲያ አባቱ ማረፉንና መጥቶም ሬሳውን አረጋግጦ እንዲቀበል ነበር የደወሉለት። ጄዮንግ ፖሊስ ጣቢያ እንደደረሰ የአባቱ ሬሳ ፊት ከልቡ ያዘነ በመምሰል ማልቀስ ጀመረ። ከጊልሮንግ ጋር እንዳቀዱት ሁሉም በተሳካ ሁኔታ ተሳክቷል። አሁን የቀረው 500 ሚሊዮኑን መውሰድ ዕዳውንም መክፈል ብቻ ነበር። ነገር ግን ከፖሊስ ጣቢያው ከመውጣቱ በፊት መርማሪ ፖሊሱ ጋር ቁጭ ይላል። ጄዮንግ እንዴት የሲሲቲቪ ካሜራ በመውላበት ሀገር የገጨው ሰው አልተያዘም በማለት የውሸት ወቀሳውን ጀመረ። ያን የነበረ ፖሊሱ ጄዮንግን ያስደነገጠና ውስብስብ ጣጣ ውስጥ የከተተው አስደንጋጭ ነገር የነገረው። ፖሊሶቹ አባቱ ሲገደል ያየ የዓይን ምስክር አግኝተዋል። ምስክሩ በሰጣቸውም ቃል አባቱ ጥቃቱ የደረሰበት ምሽት ሾፌሩ ከአንዴም ሁለቴ እየተመላለሰ ገጭቶት ነበርና ይህ ሆን ተብሎ የተደረገ እንጂ ድንገተኛ አደጋ ለመሆኑን ፖሊስ መጠርጠሩን ያሳውቀዋል። ምስክሯ አባቱ ጋር ቅርርብ የነበራት ሴትዮ ነበረች። ጄዮንግ እሷ መሆኗን ከተረዳ በኋላ ቢደነግጥም ሕግ የአባቱን ሞት የመኪና አደጋ ብሎ ይመድበው እንደሆነ ይጠይቀዋል። ነገሩ ግን ሌላ ነበረ። አባቱ በመኪና ተገጭቶ አልነበረም የተገኙት። ይልቁንም ከከተማው ራቅ ብሎ በሚገኝ ተራራ ላይ ተቀብረው ነበር የተገኙት። የጊልሮንግ መዝረክረክ ያመጣበት ጉድና መዘዝ እያሰበ ንዴቱን ሊቋቋሙ ባለመቻሉ ይወራጭ ጀመረ። ምስኪን ፖሊስ ጄዮንግ እንዲህ የሚሆነው በአባቱ ሐዘን ይሆናል ብሎ ነበር ያሰበው። የአባቱን ሬሳ ተመልክታ ፖሊስ የጠራችው አንዲት ልጅ ነበረች። ቦታው ብቻቸው የእግር ጉዞ ለሚያደርጉ እንጂ ለብዙ ሰው የሚታወቅ አልነበረም። ታዲያ እቺ ሴት አባቱ በተገደሉ ማግስት ካሜራዋን ይዛ የክረምቱን መልክዓ ምድር ውበት እየተመለከተች ጉዞዋን በዝርዝር እየቀረጸች ነበር። ድንገት አንድ ውሻ ጭቃማውን መሬት በጉልበት እየቆፈረ በመመልከቷ ትኩረቷ ወደዛ ይሄዳል።
ውሻው እሷን አይቶ ከቦታው እንደሸሸ ምን እየቆፈረ እንደነበረ ለማየት ስትጠጋ ነበረ የጄዮንግን አባት ሬሳ ያገኘችው። ታሪካችን ሬሳው እንዴት እዚህ ሊደርስ እንደቻለና ማንስ እዚህ እንዳመጣው ሊነግረን የጄዮንግ አባት በተገደለበት ምሽት ዶክተር ሳንግሆን የተባለ ሰው ጋር ይወስደናል። በስራው ስኬታማና ባለጠጋ የሆነው ሳንግሆን በሆቴል ክፍል ሆኖ አንዲት ሴትን ይጠባበቃል። ብዙም ሳይቆይ ሴት ጓደኛው የሆነችውና ሲጠብቃት የነበረችው ዩጂዮንግ ትመጣለች። ተጫዋችና ቀልደኛ የሆነችው ልጅ ጋር እየተዝናኑ ከቆዩ በኋላ በሷ ምርጫ አምሽተው የጄዮንግ አባት ተቀብረው በተገኙበት ተራራማ አካባቢ ወደሚገኝ የመዝናኛ ቦታ መሩ። ሲጠጡ አምሽተው ከተኙ በኋላ ሌሊት ላይ ዩጂዮንግ አስቸኳይ የስልክ ጥሪ ይደርሳታል። የአንድ ጓደኛዋ አባት በመሞታቸው በአስቸኳይ ድረሽ የሚል መልእክት ነበረና የደረሳት አሁኑኑ መሄድ እንዳለባት ትነግረዋለች። ያሉበት ቦታ ከከተማው ራቅ ማለቱ ሲቀጥልም ሌሊት ነበረና እንዲያደርሳት ትለምነው ጀመረች። ሳንግሆን ሰክሮ የነበረ ቢሆንም እሷን ላለማስቀየም ሊወስዳት ተስማማ። ከመዝናኛው ወጥተው በመንገድ ላይ ሳሉ ዩጂዮንግ በመኪናው ውስጥ ሳንግሆንን ማሽኮርመም ጀመረች። ይሄ ተጫዋች ባህሪዋ ጠጥቶ የነበረውን ሳንግሆንን ያዘናጋ ነበርና ለቅጽበት በመዘናጋቱ የሆነ ነገር ይገጫል። ከመኪናው ወርዶ ሲመለከት የገጨው ሰው ነበር። ግለሰቡ ሞተው የተገኙት የዩጂዮንግ አባት ነበሩ። ሰውየው ማን እንደሆነና ከየት እንደመጣ አላወቁም። የተፈጠረው ነገር ሳንግሆንን ድንጋጤ ውስጥ ያስገባዋል። ዩጂዮንግ ፖሊስ መጥራት አለብን ስትል እሱ ግን እየጠጣ ሰው መግጨቱ ከታወቀበት መታሰሩ ስለማይቀር ሌላ መፍትሄ ለመፈለግ ይገደዳል። በፍርሃት ተውጦ ሰክሬ እንዳሽከረክር ያደረግሽኝ አንቺ ነሽ እያለ ሲያማርር በመሃል ሌላ መኪና በቆሙበት ያልፋል። መኪናው አልፎ ከሄደ በኋላ ግን ወደ ኋላ ተመልሶ በመምጣት መኪናው ከተበላሸበት መካኒክ በመሆኑ ሊረዳው እንደሚችል ያሳውቀዋል። ሳንግሆን ግን የተረጋጋ በመምሰል ሁሉም ነገር በቁጥጥር ስር መሆኑን ካረጋገጠላቸው በኋላ ይሄዳሉ። እነሱም ልክ ከነሱ ተለይተው እንዲሄዱ ወንዱ ከጎኑ የነበረችውን ሳንግሆንን ፎቶ ካነሳችው ጠየቃት። ሁኔታዋ አመቺ አልነበረምና ምንም ማስረጃ ለመውሰድ አለመቻሏን ታሳውቀዋለች። እነማን ናቸው እነዚህ ሰዎች? የአደጋው ቦታ ላይ ብቻቸውን እንደቀሩ ሳንግሆን የሰውየውን አስክሬን እንቅበረው በማለት ሐሳብ ያቀርባል። ዩጂዮንግ በእቅዱ በመደንገጧ ሐሳቡን በብርቱ ትቃወመዋለች። ይህም በመካከላቸው የጦፈ ክርክር ያስነሳል። በድንገት ግን በክርክራቸው መሃል በቅርብ በነበረው የቆሻሻ ማጠራቀሚያ አጠገብ አንድ መንገደኛ መኖሩን ተመለከቱ። ባለ ብስክሌት የሆነው መንገደኛው በክርክራቸው ደንግጦ በፍጥነት ከቦታው ለመጥፋት ቢሞክርም ለክስተቱ ምስክር እንዳይኖር የፈለገው ሳንግሆን መንገደኛውን አሳዶ ከብስክሌቱ ላይ ይጥለዋል። ዩጂዮንግ ሳንግሆን ራሱን የሳተውን ምስክር አንስቶ የገጩት ግለሰብ ጋር መኪናው ላይ ሲጭነው በፍርሃት ተውጣ ትመለከተው ነበር። ሳንግሆን ባቀደው መሰረት ወደ ተራራው ሄደው የገጩትን ግለሰብ ከምስክሩ ጋር ለመቅበር አመሩ። ዩጂዮንግ በጣም በድንጋጤ ውስጥ ብትሆንም ተጨማሪ ግድያ እንዳይፈጽም እያግባባቸው ሳለ በመሃል ምስክሩ ይነቃና እርዱኝ እያለ ይጮህ ጀመረ። ሳንግሆንም በቁጣ ተሞልቶ የነቃውን ምስክር መደብደቡን ተያያዘው። ምስክሩም ድብደባው ሲበረታበት ዝም እንደሚል ቃል ይገባለታል። ሳንግሆን ወዲያውኑ አንድ መላ ይዘይዳል። ይህን ምስክር ማስወገድ ካልቻለ ሳይወድ በግድ አባሪው ማድረግ እንደሚችል ስለገባው በጉልበት የባንክ አካውንቱን እንዲነግረው አድርጎ 10 ሚሊዮን ወን ትራንስፈር በማድረግ ትስስር ከፈጠረ በኋላ አሁን በግድያው ውስጥ አባሪ መሆኑን ይነግረዋል። ምስክሩም ምንም በፍርሃት ውስጥ ቢሆን ተባባሪው ሆኗልና አስክሬኑን አብሮ ለመደበቅ ይገደዳል። መቆፈሪያ መሳሪያ ባለመያዛቸው በእጁ እየቆፈረ እያለ ሳንግሆን እጁ ይጎዳል። ህመሙና ለምስክሩ 10 ሚሊዮን መላኩ እያበሳጨው ትንሽ ከቆፈሩ በኋላ ለመቅበር ሟቹን እያመቻቸ ያስቀምጥ ጀመረ። ምስክሩ ግን ምናልባት በጥልቀት መቆፈር ሳይጠበቅባቸው እንደማይቀር ቢጠቁምም ሳንግሆን እየነጋ ስለነበረ በችኮላ ውስጥ ሆነው በግላጭ ቦታ ላይ ይቀብሩታል። ቀብረው ጨርሰው ወደ መኪናው ሲመለሱ ምስክሩ በድፍረት ተጨማሪ 10 ሚሊዮን ወን እንዲሰጠው ይጠይቃል። ሳንግሆን በድፍረቱ ቢደነቅም ዳግመኛ ገንዘብ እንዳይጠይቀው በማስጠንቀቅ 20 ሚሊዮን ለመስጠት ይስማማል። ምስክሩ በሰማው ነገር በደስታ ፈገግ ሲል ሰው ቀብሮ የሚስቅ ጤነኛ ሰው የለምና የሆነ ምስጢር ያለው ሰው ይመስል ነበር። ወደ ከተማው ተመልሰው ዩጂዮንግን ወደ ማረፊያዋ ከደረሳት በኋላ ምስክሩ ቀርቦ ወደ ቤቱ መሄዱ ስለሆነ ቃል የገባለትን 20 ሚሊዮን እንዲልክለት ጠየቀ። ሳንግሆንም ገንዘቡን ሰጥቶ ሁለተኛ ላይ ተያዩ አስጠንቅቆ ይልከዋል። ነገር ግን ከቆይታ በኋላ ምስክሩ ተመልሶ መጥቶ ለታክሲ የሚሆን ገንዘብ ካለው ጠየቀው። ሳንግሆን በምስክሩ ድፍረት እየተደነቀ ከኪሱ አውጥቶ ይሰጠዋል። ከዛም በኋላ ሳንግሆን አንድ ነገር አስተዋለ። የመኪናው የፊት ካሜራ አደጋውን መቅረጹን ስለተረዳ መኪናውን ለማስጠገን ከመውሰዱ በፊት ከመኪናው ሜሞሪ ካርዱን በጥንቃቄ ያስወግዳል።
መኪናውን ለማስጠገን 4.8 ሚሊዮን ወን አካባቢ ነበር የፈጀበት። ለምስክሩ እየመዘዘ ሲሰጥ ባዶውን በመቅረቱ ያስቆጣው ሳንጎን ከጓደኛው ዩጂዮንግ ለመበደር ወሰነ። ሳንጎን እያደገ ከመጣው ስጋቱና ህመሙ ጋር እየታገለ ሳለ በዚህ በኩል ለምን እንደፈለጉትና ማን እንደሆኑ ያልታወቁ የአደጋው ምሽት አግኝቷቸው የነበሩት መካኒክ ነን ያሉት ሰዎች በስውር ፎቶግራፍ እያነሱ ይከታተሉት ነበር። የሳንጎን የእጅ ጉዳት እየባሰ ህመሙም እየጨመረ ይመጣል። ለመኪናው የሚከፍለው ብር ስላልነበረ ከዩጂዮንግ ለመበደር ባቀደው መሰረት ዩጂዮንግ በሳምንቱ መጨረሻ ላይ ገንዘብ ስለምታገኝ ልታበድረው እንደምትችል ትነግረዋለች። በዚህ መሃል ግን አላስተዋለውም እንጂ ዩጂዮንግ ካለ ወትሮዋ ከሱ መራቅ ጀምራለች። በዛ ዕለት ሳንጎን በግል ክሊኒኩ ውስጥ እየባሰበት የመጣውን የእጁን ቁስል እያከመ ባለበት ወደ ክሊኒኩ ያልተጠበቀ እንግዳ መጣ። ሳንጎን ክፍሉ የገባውን ሰው ሲያይ በድንጋጤ አይኖቹ ይፈጣል። በፊቱ የቆመው ሰው በአደጋው ምሽት ያየው ምስክር ነበር። ምስክሩ የመጣው አሁንም ገንዘብ ፍለጋ ነበርና አይኑን በጨው አጥቦ ተጨማሪ 30 ሚሊዮን ወን እንዲሰጠው ይጠይቃል። ሳንጎን ይህንን ሲሰማ ሊያብድ ነበር የደረሰው። ታሪካችን በከፍተኛ የአራጣ ዕዳ በመከበቡ የአባቱን ሕይወት በማጥፋት የኢንሹራንስ ገንዘቡን ለማግኘት እስከ መሞከር የደረሰው ጄዮንግ ጋር ይወስደናል። ዕለቱ አባቱ ሞቶ መገኘታቸውን ሰምቶ ፖሊስ ጣቢያ የሄደበት ዕለት ነበር። ፖሊሱ አባቱ የሞቱ ዕለት የት እንደነበረ ከጠየቀው በኋላ ሄጄባቸዋለሁ ያላቸውን ቦታዎች ሄዶ በማጣራት ጄዮንግን መከታተል ይጀምራል። ጄዮንግ እንዳቀደው አባቱ ከሞቱ በኋላ የኢንሹራንሱን ገንዘብ ለማውጣት እየተካለበ ይሄዳል። እዛ ሲሄድ ግን እንዳለመታደል ሆኖ የኢንሹራንሱ ሰራተኛ ቀደም ሲል አባቱን ገጭቶ የነበረውና ጄዮንግ ተጨማሪ ገንዘብ እንዲሰጠው በማድረግ ያጭበረበረው ሰው ነበር። ሰውየውም ማን እንደሆነ አውቆታል። ጄዮንግ ሚሊዮኑን ይዞ ለመውጣትና ያለበትን ዕዳም ለመክፈል ቢያሰፈስፍም የአባቱ አሟሟት ድንገተኛ ባለመሆኑና የፖሊስም ምርመራ ባለመጠናቀቁ ብሩን አሁን ሊሰጡት እንደማይችሉ ይነግረዋል። ጄዮንግ እየተበሳጨ ወደ አባቱ የቀብር መርሃ ግብር ወደ ተያዘበት ቤተክርስቲያን አመራ። እዛ ሲሸሸው የነበረው ጊልሮንግ ሲጠብቀው ነበር። አባቱን አደጋ እንደደረሰባቸው አስመስሎ እንዲያስወግዳቸው ከነገረው በኋላ ለመጀመሪያ ጊዜ ሲገናኙ ነበር። ጄዮንግ በዝርክርክነቱ ደስተኛ አልነበረም። ስለዚህም ወደ ውጭ ወጥተው መነጋገር ጀመሩ። ጊልሮንግ ክፍያውን ፈልጎ ነበር የመጣው። ጄዮንግ በድፍረቱ እየተገረመ ስራውን በአግባቡ ሳይሰራ ገንዘቡን መጠየቁ አስቆጥቶታልና ማንገራገር ጀመረ። ያኔ የነበረ ጊልሮንግ መጀመሪያም ሲቀጥረው አባቴን ግደልልኝ ብሎ ሲናገር የቀረጸውን መቅጃውን አሰምቶ ያስፈራራው ጀመረው። ስለዚህም በሳምንቱ መጨረሻ ላይ ክፍያውን እንዲፈጽም አሳስቦት ይሄዳል። እዚህ ላይ በቅርብ ርቀት ፖሊሱ ሲከታተለው ነበርና ጄዮንግ ከጊልሮንግ ጋር ሲጣላ ሲመለከት የተደበቀ ሴራ እንዳለ ስለገባው የጊልሮንግን ማንነት ለማጣራት ተከትሎት ወደ መኖሪያው ያቀናል። ምርመራው ግን አጭር ነበረ። ጊልሮንግ የሚከታተለው ሰው እንዳለ ስለገባው ፖሊሱ አሰሳውን ጨርሶ ሲወጣ ካስቆመው በኋላ ከማደሪያው የወሰደው ነገር ካለ ይፈትሸው ጀመር። እንዳጋጣሚ ሆኖ ፖሊሱ ያችን ድምጽ መቅጃ አስቀድሞ አይቷት ነበርና ለምርመራው ጠቃሚ በመሆኗ ሊወስዳት ነበር የመጣው። ጊልሮንግ ግን በጄዮንግ የተላከ ነበርና የመሰለው ጭካኔ በተሞላበት ሁኔታ ያስወግደዋል። ጊልሮንግ ይህንን ግድያ ሲፈጽም ያላስተዋላት የሲሲቲቪ ካሜራ አፍጥጣ ስትመለከተው ነበር። አሁን የመኮንኑ ደም በእጁ ላይ እንዳለበትና በካሜራም እንደታየ ሲረዳ በአስቸኳይ ከሀገር ለመሸሽ ያቅዳል። ይህንን ለማድረግ ግን ገንዘብ በፍጥነት ያስፈልገው ነበርና ጄዮንግ ጋር በመደወል የሆነውን ነገር ነግሮ እስከ ሳምንት ክፈለኝ ያለውን ሐሳቡን ቀይሮ በንጋታው ክፍያውን እንዲያዘጋጅ ካልሆነ የድምጹን ቅጂ ለፖሊስ እንደሚያስረክብ ያሳውቀዋል። አጣብቂኝ ውስጥ የገባው ጄዮንግ በአባቱ ሞት ላለመያዝ ያለው ብቸኛ አማራጭ ጊልሮንግን ማስወገድ ነበርና ሊገሉ አቀደ። ትረካው ከዚያ ወደ ዶክተር ሳንጎን ውስብስብ ዓለም መልሶ ያስገባናል። ምስክሩ ተጨማሪ 30 ሚሊዮን ጠይቆት ከሄደ በኋላ መኪናው ተጠግና በማለቋ እንዲወስድ ይጠራል። እዛ ሲደርስ መካኒኩን አጋዘን ገጭቼ ነው ብሎ የነገረው አልዋጥለት ብሎ ያገኘዋል። ምክንያቱም መኪናው አደጋ የደረሰባት መስተዋቷ ላይ እንጂ ፈረፋንጎ ምንም እንዳልሆነ ማንም የሚያየው ነገር ነበር። ሳንጎን ያኔ ነበር በፍጥነት የዛን ምሽት የጣላት ገጭቱን የቀረጸባትን ሚሞሪ ካርድ ከጣለባት ቆሻሻ ፈልጎ ድጋሜ የተፈጠረውን ማጣራት የጀመረው። መካኒኩም እንዳለው የገጨው ነገር አልነበረም። የጄዮንግ አባት ሬሳ ከላይ ነበር የተጣለው። ግን እንዴት ከላይ ሊጣል ይችላል በሚል ጥያቄ መልሶ ሲያጣራ ከመንገዱ ላይ ከነበረ ድልድይ ያ ምስክሩ ነበረ የሱን መኪና ጠብቆ የጣለው። ሳንጎን በንዴት ውስጥ ሆኖ ጓደኛው ጄዮንግ ጋር በመደወል ሁሉንም ነገር ካሳወቃት በኋላ አብረው ፖሊስ ጋር እንዲሄዱ ሐሳብ ያቀርባል።
እሷም አብራው ልትሄድ ፈቃደኛ ነበረችና ከተወሰነ ሰዓት በኋላ ሊገናኙ ያቅዳሉ። ቦታው ሲደርሱ ዩጂዮንግ በግጭቱ ምሽት በተፈጠረው ክስተት በመረበሿ ወደ መኪናው ልትገባ ፈቃደኛ አልነበረችምና ወደ እሷ ሊገባ ይገደዳል። ወዲያው ያገኘውን ነገር ሁሉ ያሳያታል። ያኔ ነበረ የዩጂዮንግ ባህሪ የተቀየረው። ጭራሽ ተገልብጣ ታብጠለጥለውና ተሰድበው ጀመረች። ሳንግሁን ለቁጣ ቅርብ ነበረና እንዴት እንዴት ይኛለሽ እያለ እሷ ጋር ሲታገል ከየት መጣ ሳይባል ምስክሩ ወደ መኪና በመግባት ሳንግሁን በማደንዘዣ ራሱን እንዲስት ያደርጋል። ዩጂዮንግና ምስክሩ አብሮ አደጎች የሆኑና ባለሀብቶችን ለይተው የሚዘርፉ አጭበርባሪዎች ነበሩ። አሁን የሳንግሁንን ሬሳ ማስወገድ ስላለባቸው ከከተማው ራቅ ብሎ ወደሚገኘው ያደጉበት ከተማ ወደ ሆነውና ወደሚያውቁት አንድ ቦታ ሄደው ለመቅበር አቀዱ። ከቦታው ሲሄዱ እነዛ ሁለት መካኒክ ነን ያሉትና ሳንግሁንን እየተከታተሉ ፎቶ ሲያነሱት የነበሩት ግለሰቦች የተፈጠረውን በሙሉ አሁንም ፎቶ ሲያነሱ ነበር። ቦታው ደርሰው የሚቀብሩበትን ጉድጓድ እየቆፈሩ ባሉበት ሳንግሁን በመንቃቱ ፍቅረኛው መስላ ስታጭበረብረው ወደ ነበረችው ዩጂዮንግ መኪናውን በፍጥነት ይነዳል። ሳንግሁን ይህንን ያድርግ እንጂ ከምስክሩ ጥቃት ሊያመልጥ አልቻለም። ምስክሩ ሲቆፍርበት በነበረው አካፋ በጭካኔ እየደጋገመ እስኪሞት ድረስ ሲደበድበው ከህንፃው ጣራ ላይ እነዛ ካሜራ ይዘው ሳንግሁንን ሲከታተሉ የነበሩት ግለሰቦች ፎቶ ሲያነሱ ነበር። ታሪካችን ወደ ኋላ አንድ ልብ ወደሚነካና ወደ አስጨናቂ ጊዜ ይወስደናል። የሁለተኛ ደረጃ ትምህርት ቤት ውስጥ አንዲት ጎበዝ ተማሪ የጾታ ጥቃት ሰለባ ትሆናለች። ይሄ ሁሉ ግፍ ተማሪዋ ላይ እንዲደርስባት ያደረገችው ተቀናባት የነበረችው የክፍሏ ተማሪና አሁን ደግሞ በመኪና ተገጭታ የሞተችው ዩጂዮንግ ነበረች። ፍትህ ያላገኘችው ልጅ ደግሞ በታሪካችን መግቢያ ላይ ፓርክ ጄዮንግ የሚለውን ስም ሰምታ የደነገጠችው ዶክተሯ ሊ ጂዮን ነበረች። ታሪካችን በዚች ዘመኗን ፍትህ ሳይሰጣት በኖረች ሴት ሳቢያ የሚሽከረከር ነው። እሷ ባታውቀውም ግን በልጅነቷ ላሳለፈችው ግፍ ካርማ በዩጂዮን ሞት አንድ ብላ በዳዮቿን ትበቀልላት ጀምራለች። ታሪካችን ወደዛ የህንፃ ቃጠሎ ዕለት ይወስደናል። የህክምና ባለሙያዎች የተቃጠለውን ሰው ለማዳን ይሯሯጣሉ። ከቃጠሎው ተርፎ ወደ ሆስፒታል አምጥተው ህክምናውን የሰጡት ሰው ፊቱ ሲገለጥ ግን ነኝ እንዳለው ፓርክ ጄዮንግ ሳይሆን የሱን ስም ማንነቱን ከነሰዓቱ ጭምር የወረሰው ያ ከዩጂዮንግ ጋር ሆኖ ሲያጭበረብር የነበረው ምስክሩ ተብሎ የሚታወቀው ሰው ነበር። በማግስቱ ጠዋት ላይ ዶክተር ሊ ጂዮን በተረጋጋ መንፈስ የዕለት ተዕለት የሆስፒታል ተግባሯን ትሰራ ነበረ። እጅግ በጣም አስቸጋሪ ከሆኑ ታካሚዎች ጋር ስትጋፈጥ እንኳን የተረጋጋች ሴት ነበረች። እዚህ ጋር ህዋንግ የተባለ የቀድሞ ፖሊስ መኮንን የነበረና አሁን የግል መርማሪ የሆነ ሰው ታካሚ ሊጠይቅ በመጣበት አጋጣሚ ጂዮን ጋር በመገናኘቱ ጥሩ መንፈስ የነበረባት ሴት ስለነበረች እርዳታ የሚያስፈልጋት ከሆነ እንድትደውልለት ካርዱን ሰጥቷት ይሄዳል። ታዲያ ወሳኙ ታሪካችን የሚጀምረው ጂዮን በሆስፒታል ውስጥ ምስክሩን እንድትጎበኝ ስትጠራ ነው። ይሄኔ ነበረ ምስክሩ ፓርክ ጄዮንግ የሚለውን ስም ሲናገር ፊቷ ላይ የጥላቻና የጭንቀት ስሜት ይታይ ጀመረው። ይህ የመረበሿ ነገር አጠገቧ ለነበረው ፍቅረኛዋ ዶክተር ጆን ሚን የተሰወረ አልነበረምና ምን ሆና እንደተረበሸች ይጠይቃታል። ጂዮን ግን ምንም እንዳልተፈጠረ በመሆን ወደ ክፍሏ ገብታ መድኃኒቶችን በመውሰድ ራሷን ለማረጋጋት ሞከረች። በዚያው ምሽት አለቃቸው ቢሮ ገብታ የሆነ ፋይል ስታትም ያገኛታል። ለምን አስቀድሞ ያዩትን ታማሚ መረጃ እንደፈለገችው ባይገባውም እርዳታው ካስፈለጋት እንድታሳውቀው ነግሯት ይሄዳል። ልክ እሱ ከሄደ በኋላ የግል መርማሪውን የህዋንግን አገልግሎት በመጠቀም ይሄ ምንም መረጃ ያልተገኘለት ግን ፓርክ ጄዮንግ ነኝ የሚለውን ሰው በትክክል እሱ መሆኑን ለማጣራት ወሰነች። ወደ ቢሮውም እንደሄደች የሚጠበቅባትን ክፍያ በመስጠት የፓርክ ጄዮንግን ጨምሮ የምትፈልጋቸው የሶስት ሰዎች ስም ዝርዝር ሰጥታው ትሄዳለች። ከዋንግ ቢሮ ስትወጣ መካኒክ ነን ሲሉ የነበሩት ሁለት ልጆች ወደ ቢሮው ይገባሉ። እኚህ ሳንግሁንን ተደብቀው ፎቶ እያነሱ ሲከታተሉት የነበሩት የሱ ረዳት መርማሪዎች ነበሩ። ዋንግ ጂዮን ፈልግልኝ ያለችውን ልጆች ማንነት ቀድሞ በሚሰራበት ፖሊስ ጣቢያ ከሚሰራ ሰው መረጃን ሰበሰበ። መረጃውን ያመጣለት ሰው ከመሄዱ በፊት ግን አንድ አስደንጋጭ ነገር ይጠይቀዋል። ለምንድን የእነዚህ በአስገድዶ መድፈር የተከሰሱ ሰዎችን ፋይል ሊያይ እንደፈለገ ነበር የጠየቀው። ዋንግ በሰማው ነገር ተደናግጦ ቢሮው እንደደረሰ ፋይሎቹን በጥንቃቄ ይመለከት ጀመረ። እዚህ ላይ ነገሮች እየተገጣጠሙ መጡ። ጂዮን ፈልግልኝ ያለቻቸው ፓርክ ጄዮንን ጨምሮ እነዚህ ሶስት ግለሰቦች በሁለተኛ ደረጃ ትምህርት ቤት ውስጥ በአሰቃቂ ሁኔታ የቡድን የጾታዊ ጥቃት ላይ ተሳትፎ የነበሩ ናቸው። የእነዚህ ወንጀል ሰለባ የነበረችው ደግሞ ፈልግልኝ ያለችው ራሷ ዶክተር ሊ ጂዮን ነበረች። ክስተቱ የተፈጠረ ዕለት ፓርክ ጄዮንግ በዩጂዮንግ አቀነባባሪነት ጂዮንን እንዲጋብዛት ታደርጋለች። ምሽት ላይም
ወደ ቤታቸው ሲሄዱ ሁለት ግብረ አበሮቹ መንገድ ላይ ጠብቀው ራሷን እንድትስት በማድረግ ወደዛ እሳት ወደ ተያያዘው ህንጻ አምጥተው ነበረ ከዓመታት በፊት ይህንን ግፍ ያደረሱባት። ወደ አሁኑ ጊዜ ሲያመጣን ጁዮን በሆስፒታሉ ውስጥ ምስክሩ አጠገብ ተቀምጣለች። ስቃዩም በፊቱ ላይ በግልጽ ይታይ ነበር። በመሃል ህዋንግ ደወለላት። በደረሰባት ግፍ ማዘኑን ነግሮ ከምትፈልጋቸው 3 ግለሰቦች መካከል 2ቱ በህይወት እንደሌሉ፣ አንዱ ግን ፓርክ ጂዮንግ የተባለው በህይወት ያለ ሲሆን በሌላ ከተማ እንደሚኖር ያሳውቃታል። ያኔ ነበረ በአጠገቧ ያለው ሰው ጨዋ መስሎ ቀርቦ ከሌሎች ልጆች ጋር ጾታዊ ጥቃት ያደረሰባት ፓርክ ጂዮንግ አለመሆኑን የተገነዘበችው። ማለዳ ላይ ግን ህዋንግ እውነተኛው ፓርክ ጂዮንግ ከእሳት ቃጠሎ የተረፈው ብቸኛው ሰው መሆኑን ሌላ መረጃ ደረሰው። በድንገት የጆንግሚን እና የጂዮን ማዕድ በህዋንግ ስለ ፓርክ ጂዮንግ ያመጣላት አስደንጋጭ ዜና ይቋረጣል። ፓርክ ጂዮንግ ሊታከም ሆስፒታልሽ ድረስ መጥቷል ነበር ያላት። ያኔም ስትጠረጥረው የነበረው ያ ሰው መሆኑን አረጋገጠች። ይህ በእንዲህ እንዳለ ምስክሩ ነቅቶ ነበርና ቃጠሎ ቢኖርበትም ምንም ጉዳት እንዳልደረሰበት ሲመለከት ደስተኛ ነበር። እሱ ቆሞ መልኩን በሚያይበት ወቅት ያንን ግፍ ያደረሰባትን ግለሰብ ለመጋፈጥ በር ላይ ቆማ እያለች ነበረ ፖሊሶች ከቃጠሎ የተረፈውን ፓርክ ጂዮንግ ነኝ የሚለውን ሰው ሊያዋሩት በመፈለጋቸው ወደ ክፍሉ የመጡት። በፖሊስ ምርመራ ወቅት ታግቶ እንደነበረና በህንፃ ውስጥ ወንበር ጋር ታስሮ እንደነቃ 2 ሰዎች ፊቱ ሲጣሉ እንደሚያስታውስ በኋላም ቤንዚን አፍስሰውበት እንዳቃጠሉት የውሸት ታሪክ ፈጥሮ ይተርክላቸዋል። ይህ ትረካ ግን በኋላ ላይ በታሪካችን እንደምንረዳው የእውነተኛው ጂዮንግ ትክክለኛው መከራ ነበረ። ፖሊሶቹ እውነተኛ ማንነቱን ለማጣራት ስለፈለጉ አሻራውን ለመውሰድ ቢፈልጉም ትክክለኛ ማንነቱ እንዳይታወቅበት ጣቶቹ በእሳት በመበላሸታቸው አሻራ ለመስጠት እንደማይችል ይነግራቸውና ከምርመራው ያመልጣል። ፖሊሶቹ ከመሄዳቸው በፊት ግን አንዱ አክስቱን ልታየው እንደምትፈልግና የት እንዳለ እንደነገራት መታም እንደምታየው ያሳውቀዋል። ራሱን ፓርክ ጂዮንግ ነኝ ያለው ይሄ ምስክር የጂዮንግ አክስት መታ እሱ እንዳልሆነ ከማረጋገጧ በፊት ከሆስፒታሉ ለመውጣት አቀደ። በዚህ በኩል ጂዮን እሱን እንዴት አድርጋ መግደል እንደምትችል ማሰብ ጀምራለች። በመሃል ግን ምስክሩ እንደተሻለው የበላይ አለቃዋን አሳምነው ከሆስፒታሉ ወጥቶ ይሄዳል። ጂዮን ግን መሄዱ እሱን ከመግደል አልበግራትምና ምስክሩን ተከትላ ሄዳ ያደረጋትን እንደማትረሳው ትነግረዋለች። እሱ ፓርክ ጂዮንግ ስላልነበረ ስለምን እንደምታወራ አላወቀም። ጂዮን ግን እየዋሻት ነበር የመሰላትና በቀላሉ አልተፋታችውም። ታክሲ ሲይዝ እንደገና ተከትላው በመሄድ ካስቆመችው በኋላ ድምጿ እየተንቀጠቀጠ አሁንም ድረስ በእንቅልፏ እንደሚያሳድዳት ለአስፈሪ ቅዠቶቿም ተጠያቂ እንደሆነ ትነግረዋለች። ምስክሩ ስለምን እንደምታወራ ባለማወቁ እየሳቀ ከቦታው ይሄዳል። ጂዮን ፓርክ ጂዮንግ ነው ብላ የጠረጠረችውና መርማሪው ያረጋገጠላት ሰው እንደዛ በስሜቷ ተሳልቆባት ሲሄድ ምንም ብትደነግጥም ቁጣዋ እየጨመረ በመምጣቱ በራሷ እጅ እንደሚሞት በቆመችበት ለራሷ ማለች። ምስክሩ ዶክተሯን ከተለየ በኋላ በከፍተኛ ቃጠሎ ከባድ ህመሙን እየታገለ ታሪካችን ያኔ ሳንጉንን ወደ ገደለበት ምሽት ይወስደናል። ምስክሩ ግድያውን ከፈጸመ በኋላ የሳንጉንን መነጽር፣ ካፖርቱን፣ አልፎ ተርፎም መኪናውን ይወስዳል። ይህ በእንዲህ እንዳለ ባሏን እንዲሰልልላት የቀጠረችው የሳንጉን ሚስት በግል መርማሪው ህዋንግ ዘገምተኛ ስራ ተበሳጭታ በስልክ ተጨቃጭቀው ነበረ። ንዝነዛዋ የሰለቸው ህዋንግ በቅርቡ አጥጋቢ መልስ እንደሚሰጣት ከነገራት በኋላ ሳንጉንን እየተከታተሉ ፎቶ እንዲያነሱ የላካቸው ረዳቶቹን በቢሮው መጠበቅ ጀመረ። ረዳቶቹ ካለወትሯቸው ተደናግጠው እየተዋከቡ ያዩትን አስከፊ ትዕይንትና የሳንጉን ከጂዮንግ ጋር የነበረውን ግንኙነት የሚያሳይ አጥጋቢ ማስረጃ የያዘውን ካሜራ ይሰጡታል። ታሪካችን ጊልሮንግ ጋር ይወስደናል። ፖሊሱን እንደገደለው በፍጥነትም ከሀገሪቱ መውጣት እንዳለበት ከነገረው በኋላ ጂዮንግ ደውሎ ገንዘቡን ሊሰጠው በመዘጋጀቱ እንዲገናኙ ያሳውቀዋል። ይሄ ጂዮንግ ጊልሮንግን ሊገለው ከወሰነ በኋላ ነበር የሚሆነው። ጊልሮንግ ገንዘቡን እንዳገኘ ፖሊሶች ሳይደርሱበት በጀልባ ወደ ሀገሩ ቻይና ለመሸሽ በፍጥነት ዝግጅት እያደረገ ነበር። ድንገት ሊሄድ እየተዘጋጀ ባለበት ግን ምስክሩ በድንገት ብቅ አለ። ምስክሩ ከጊልሮንግ ጋር እስር ቤት እያሉ ይተዋወቁ ነበረ። ስለዚህም ጂዮንግ አባቱን እንዲገልለት ሲቀጥረው የዛን ምሽት ጊልሮንግ ለምስክሩ ደውሎ አብረው ግድያውን እንዲፈጽሙ ይጠይቀዋል። የእስር ጊዜ አንድ ላይ ያሳልፈዋልና ምስክሩ የጊልሮንግን የሥራ ግብዣ ለመቀበል አላመነታም። በዚህ ሰዓት አብራ ሀብታሞችን የምታጭበረብረው ዩጂዮንግ ሳንጉን ጋር ነበረች። ታሪኩ ወደዛች ወሳኝ ምሽት ይወስደናል። የፓርክ ጂዮንግ አባት ለልጁ ጸሎት አድርጎ ወደ ቤቱ ሊሄድ ይነሳል። ድንገት የሴት ጓደኛው ከኋላው ደርሳ
ደብሩ ለእርሱ ክብር ብሎ የልደት በዓል እንዳዘጋጀ ትነግረዋለች። እሱ ግን በደረሰበት የመኪና አደጋ የተነሳ ለመሄድ እንደማይችል በትህትና ሳይቀበላት ወደ ቤቱ ይሄዳል። እሷም ቢያንስ አንድ ቁራጭ ኬክ ወደ ቤቱ ለምን አይወስድም በማለት ልታመጣለት ሄዳለች። አባትየው ጨለመ ባለው ጎዳና ሲገባ ምስክሩ ከጊልሮንግ ጋር በመሆን መኪናውን እየነዳ 2 ጊዜ በመግጨት ከባድ ጉዳት ያደርስበታል። ጊልሮንግ አባትየው መሞቱን ለማረጋገጥ ከመኪናው ወርዶ ይጠጋል። ልክ በዚህ ጊዜ የአባትየው የሴት ጓደኛ ኬኩን ይዛ እየመጣች ነበረና አይኖቿ አሰቃቂን ትዕይንት ተመለከቱ። ፈጥናም ፖሊስ ጋር ለመደወል ስትሞክር ጊልሮንግ የአይን ምስክር እንዲኖር ባለመፈለጉ ያሳድዳት ጀመረ። ግን ሴትየዋ ሸሽታ ነበረና በድንጋጤ ውስጥ ሆነው አባትየውን መኪናቸው ላይ ጭነው ከስፍራው ያመልጣሉ። አባትየው ግን አሁንም በሕይወት ነበረና ጊልሮንግ የገንዘቡን ክፍያ ለማግኘት ባለው ጽናት ያለ ርህራሄ በማፈን በአሳዛኝ ሁኔታ ያሰናብተዋል። በመሃል ዩጂዮንግ ለምስክሩ ደውላ የሳንጉንን መጠጥ በብላት መርዛ እንዲተኛ በማድረጓ መጥቶ እንደለመዱት ገንዘብ እንዲቀበለው ትነግረዋለች። ምስክሩ ጊልሮንግን ለመርዳት ስለተስማማ የለመደውን ቀላል የማጭበርበር ተግባር ለማከናወን አልቻለም። ስለዚህም ከሳንጉን የሚዘርፉት ገንዘብ እንዳያመልጣቸው ጊልሮንግን ሬሳውን እሱ ስለሚያስወግደው ለሱ እንዲተወው ነግሮ ይሸኘዋል። ምስክሩ ወዲያው ወደ ዩጂዮንግ በመደወል ያቀነባበረውን ተንኮል አሳወቃት። በተነጋገሩትም መሰረት ዩጂዮንግ ሳንጉን ትኩረቱን ከመንገድ ላይ እንዲያነሳ ስታደርገው፣ በዚህ በኩል ደግሞ ምስክሩ በቅርብ ከነበረው መሸጋገሪያ ላይ ወጥቶ የአባትየውን ሕይወት አልባ አካል ሰዓቷን ጠብቆ በሳንጉን መኪና ላይ ይወረውራል። ሬሳው ከተገኘ በኋላ ነበረ ምስክሩ የፈጠረውን ትዕይንት የግድያው መዝረክረክ ላበሳጨው ለጊልሮንግ ያብራራለት። ለማንኛውም ግን አሁን ላይ ገንዘባቸውን እንዴት እንደሚያገኙ ነበረ ሲያሳስባቸው የነበረው። ጊልሮንግ የእሱን ድርሻ እንደምንም ብሎ ማግኘቱ እንደማይቀር እርግጠኛ ነበር። ምስክሩ ያልገባው ነገር ግን ጊልሮንግ ለምን በአስቸኳይ ከደቡብ ኮሪያ ሸሽቶ ወደ አገሩ ቻይና ለመሄድ እንዳሰበ ነበር። ምንም ምክንያት የለኝም ብሎ የዋሸው እንጂ እሱ ፖሊስ በመግደሉ ሽሽት ላይ ነበር። ይህ በእንዲህ እንዳለ ጊልሮንግ እንደፈራው በሲሲቲቪ ምስሎች አማካኝነት ፖሊስ ፊቱን ይለየዋል። በዚህ በኩል ለጊልሮንግ ገንዘብ ሊሰጠው የቀጠረው ጄዮንግ በመኪና ማቆያ ቦታ ላይ ሆኖ እሱን እንዴት ማጥፋት እንደሚችል እየተለማመደ ነበረ። ጊልሮንግ ከመጣ በኋላ እንደተነጋገሩት ብሩ አለ ወዳለው ቦታ ወደዛ ህንጻ ያመራሉ። ከነሱ በቅርብ ርቀት ደግሞ ምስክሩ ከገንዘቡ የድርሻውን ፈልጎ ይከተላቸው ነበር። ጄዮንግ ጊልሮንግን ይዞ ወደ ተተወው ህንጻ ይጓዛል። መንገድ ላይ በግድያ የሚፈለግ ሰው ስለነበር ፖሊሶቹ ፎቶ ይዘው ግለሰቡን ፍለጋ ላይ ነበሩ። ጊልሮንግ ያኔ ነበረ ወዴትም ሊሸሽ እንደማይችል በመረዳቱ መጨነቅ የጀመረው። እንደ ድል ሆኖ ግን ይፈለግ የነበረው የፖሊሱ ገዳይ ሳይሆን የሳንጉን ገዳይ ነበረና ጊልሮንግ ለጥቂት ያመልጣል። ከኋላ ሲከተላቸው የነበረው ምስክሩ እሱን ፈልገው ፍተሻ እያደረጉ መሆኑን ሲረዳ ከመኪናው ወጥቶ ይሸሻል። ፈታሹ ይህንን ሲመለከት ተጠርጣሪያቸውን አግኝተዋልና አሰሳውን ይጀምራሉ። ጄዮንግና ጊልሮንግ ወደ ህንጻው እንደደረሱ ጄዮንግ ገንዘቡን የሚያመጣ መስሎ ጊልሮንግን በመዶሻ ማጥቃት ጀመረ። ሆኖም ጊልሮንግ ይህንን ግድያ ጄዮንግ አስቀድሞ በመኪናው ማቆሚያ ቦታ ሲለማመድ አይቶታልና ጥቃቱን መክቶ በፍጥነት ጄዮንግ ራሱን እንዲስት በማድረግ በህንጻው ውስጥ አስሮ ያስቀምጠዋል። ጊልሮንግ የት እንደሆኑ ለምስክሩ ከነገረው በኋላ እየተበሳጨ ይመጣል። ከዚህ በኋላ ፖሊሶች እንደሚይዙት እርግጠኛ ነበርና ሌላ የሚያመልጥበትን መንገድ መፈለግ ጀመረ። በድንገት ግን ምስክሩ ከጄዮንግ ጋር ያለውን አካላዊ መመሳሰል አስተዋለ። ይህንን አጋጣሚ ተጠቅሞም ጊልሮንግን ገሎ ከጄዮንግ ጋር ልብስ ከተለዋወጠ በኋላ የጄዮንግን ሰዓት ይወስዳል። ጄዮንግ ሲነቃ ምስክሩ ማን እንደሆነና ለምን እንዳሰረው ስላልገባው ፍታኝ ይለዋል። ምስክሩ በጄዮንግ ጥያቄ እየሳቀ እሱ ካሁን በኋላ ፓርክ ጄዮንግ መሆኑን ይነግረዋል። ከዚህ በኋላ ነበረ ምስክሩ እሱን አስወግዶ ማንነቱን ሊወስድበት በማቀዱ ከጄዮንግ መኪና ባመጣው ቤንዚን ህንጻውን አርሶ ጄዮንግንና ጊልሮንግ ባሉበት ህንጻውን በእሳት ያነደደው። እንዳለመታደል ሆኖ ግን ምስክሩ ከህንጻው በመውጣት ላይ ሳለ ውስጥ የነበረ ተቀጣጣይ በመፈንዳቱ ከፈራረሰው እንጨት ስር ተቀብሮ ለመቃጠል ተገደደ። ታሪካችን ወደ አሁኑ ጊዜ ይመልሰናል። ምስክሩ ራሱ ካስነሳው እሳት ካገገመና የጄዮንግን ማንነት ከወሰደ በኋላ ወደ ጄዮንግ አፓርትመንት በፍጥነት ይሄዳል። ከቆይታ በኋላ ስልኩ ይጮሃል። ደዋዩ የኢንሹራንሱ ወኪል ነበርና ክፍያው በተሳካ ሁኔታ መፈጸሙን ያሳውቀዋል። ምስክሩ ጄዮንግ እንደሆነ ሆኖ ነበር ሲያናገረው የነበረው። ታዲያ ሚሊዮን እንደሚያገኝ ሲረዳ በደስታ ፈገግ ማለት ጀመረ። ግን ይሄ ደስታ በፍጥነት ወደ ሐዘን ነበር የተለወጠው። አባቱ ከመሞቱ አስቀድሞ
የኢንሹራንሱን ተረካቢ ከልጁ አንስቶ ለቤተ ክርስቲያኑ አድርጎት ነበርና ገንዘቡ ለሱ ሳይሆን ለቤተ ክርስቲያኗ እንደተሰጠ መርዶውን ያረዳዋል። እዚህ ጋር ዶክተር ሊ ጂዮንን ምስክሩ ተሳልቆባት ሲሄድ እጮኛዋ ዶክተር ጆንግ ሚን ምስክሩን ስትጋፈጠው አይኖቿን በከፍተኛ የበቀል ስሜት ተሞልተው አይቷታልና ተጭኖ ምን እንደተፈጠረ ልጁንስ የት እንደምታውቀው ጠየቃት። ጂዮንም ምስክሩ ላደረሰባት በደል ልትገድለው እንደምትፈልግ ታጫውተዋለች። ወዲያውኑ ግን ከሐሳብ ያልዘለለ ጉዳይ መሆኑን በመግለጽ ንግግሩን ለማረሳሳት ሞከረች። ሆኖም ጆንግ ሚን እሷ እንዳለችው ጉዳዩን ቀለል አድርጎ ሊያየው አልፈለገም። እንዳለችውም ጂዮን ወዲያው አደገኛ ዕቅድ አወጣች። ስለዚህ ህዋንግ ጋር በመደወል የምስክሩን የህመም ማስታገሻዎችን በሌላ እንዲለውጥላት የተወሰነ ገንዘብ ትከፍለዋለች። ህዋንግም ወደ ቤተ ክርስቲያን ሄዶ ገንዘቡን ለማስመለስ ሲፈጥን የነበረውን ምስክሩን መንገድ ላይ አግኝቶ ሆን ብሎ በመግጨት ሳያስተውለው መድኃኒት ጥለሃል በማለት አዲሱን መድኃኒት ይሰጠዋል። በዚህ በኩል ጂዮን ምስክሩን ወደ ቤተ ክርስቲያኑ ተከትላው ትመጣለች። ምስክሩ መነኩሲቷ ላይ የበላችሁትን ብሬን ትፉ እያለ መጮህ ጀመረ። ጂዮን ገብታ ተጠብቀው ነበርና ሲያያት ቁጣውን ከመነኩሲቷ አንስቶ በጂዮን ላይ ያደርጋል። ለምን እንደምትከታተለው ያልገባው ምስክሩ በብስጭት ህዋንግ የለወጣቸውን ክኒኖች እየወሰደ እንደሰከረ ሰውም ግራና ቀኙን እያማታ ሄድ ጀመረ። የሚሄድበት ጎዳና የጂዮንግን አባት የገጩበት ነበረ። ከኋላው ጂዮንግ ሳትሰለች መከተሏን ቀጥላለች። ምስክሩ የጂዮንን ተስፋ ለመቁረጥ ሲመለከት ትክክለኛው ፓርክ ጂዮንግ አለመሆኑን ሊያስረዳት ይሞክር ጀመረ። እሷ ግን ባለፈው የስሜት ቀውስና አሁን ባለው የበቀል ፍላጎቷ ታውራ እሱን ለማመን ፈቃደኛ አልነበረችም። በመሃል ምስክሩ በአዲሱ መድኃኒት ተዳክሞ ሲወድቅ የሰርጀሪ ቢላዋን ታወጣለች። በድንገት ፍቅረኛዋ ጆንግ ሚን ብቅ ይላል። በልጅነቷ ያደረሱባትን ግፍ እንደሚያውቅ ይነግራታል። ቢሆንም ግን ይህንን ክፉ ሥራ እንዳትሰራ ጥብቆ ይለምናት ጀመረ። ምስክሩ መሬት ላይ ተኝቶ ያሾፍባት የነበረ ቢሆንም እሷ ግን የፍቅረኛዋን ምክር በመስማት ይህንን ከማድረግ ታመነታለች። ስለቷን በቦታው ጥላ ለራሷ የተሻለና አውዳሚ ያልሆነን መንገድ በመምረጥ ከጆንግ ሚን ጋራ ከቦታው ትሄዳለች። ይህ በእንዲህ እንዳለ ፖሊስ በእሳቱ የተጎዳው ባዶ ሕንፃ ውስጥ የተገኙትን ሁለት አስክሬኖች በመለየት ተጠምዷል። ምስክሩ ፓርክ ጄዮንግ ነኝ ብሎ የሰጣቸው ምስክርነት ላይ ክፍተቶችን ማግኘት ጀምረዋል። ምስክሩ በተለይ በወንበር ላይ ታስሮ እንደነበር የሰጠው ምስክርነት አጠራጣሪ ነበረ። ምክንያቱም እሱን ያገኙት ወለሉ ላይ እንጂ ወንበር ላይ አልነበረም። ይልቁንም ከሌሎቹ አስክሬኖች አንዱ ነበረ ወንበር ላይ ታስሮ የነበረው። ምስክሩ እንደምንም ወደ ፓርክ ጄዮንግ ቤት እንዳቀና የሚወስደውን መድኃኒት ከትክክለኛው ጋር ሲያስተያየው ሌላ መድኃኒት ሲወስድ እንደቆየ ተረዳ። ተረጋግቶ ሲያስታውስም ያ መንገድ ላይ ያገኘው ግለሰብ ክኒኖቹ እንደለወጠበት ተገነዘበ። በመሃል የእሳት አደጋውን ያጣሩ የነበሩት ፖሊሶች ይደውሉና ለቃለ መጠይቅ ወደ ጣቢያው መምጣት የሚችል ከሆነ ይጠይቁታል። ምስክሩ ግን ሽሽት ላይ ነበረና ምሽት በመሆኑ ቀን ላይ ሊመጣ እንደሚችል በማሳወቅ ስልኩን ይዘጋዋል። ይህኔ ነበረ የሆነ ተንኮል እንዳለ የጠረጠሩት ፖሊሶች ወደ ቤቱ ያቀኑት። ምስክሩ የጂዮንን ቤት እያተራመሰ ባለበት የሁለተኛ ደረጃ ትምህርት ቤት መጽሔት ሽፋን በድንገት ያገኛል። ይሄ የመጽሔት ሽፋን በልጅነቱ እንዳየው አስታወሰ። ያኔ ከዩጂዮንግ ጋር ጓደኞች በነበሩበት ጊዜ በጂዮን ላይ በመቅናቷ ለሷ ጥልቅ የሆነ ጥላቻ እንደነበራትና ከዚህም የተነሳ የጾታዊ ጥቃት የሚያደርሱባትን ወንዶችም ስትፈልግ እንደነበረ አጫውተው ነበር። በዚህ ውስጥ ምስክሩ በዩጂዮንግ የበቀል ዕቅድ ውስጥ ተሳታፊ እንደነበረ እንረዳለን። ፖሊስ በመጨረሻ ወደ አፓርታማው ይደርሳል። ከፍተው እንደገቡ ምስክሩ ማምለጡን ተመለከቱ። ለማንኛውም ግን ምስክሩ እውነትን ፓርክ ጂዮንግ መሆኑን ለማረጋገጥ በቃጠለው ዕለት ትክክለኛው ፓርክ ጂዮንግ ሲያሽከረክራት ከነበረችው መኪና ያገኙትን ዲኤንኤ ምስክሩ በክፍሉ ረስቷት የሄደውንና የጣት አሻራው ያለባትን የህመም ማስታገሻ ጠርሙስ ጋር በማነጻጸር አሻራዎቹን በጂዮንግ መኪና ውስጥ ከተገኘው የዲኤንኤ ማስረጃ ጋር ለማስተያየት ይወስናሉ። ምስክሩ በዚህ መሃል አምልጦ ከወጣ በኋላ አውቶቡስ መጠበቂያው ላይ በተቀመጠበት ስልኩ ጠራ። የስልኩ አላርም ነበረ ሲጠራ የነበረው። አራጣ አበዳሪው ለትክክለኛው ፓርክ ጂዮንግ የሰጠው የ30 ቀኑ ገደብ በማለቁ ነበር አላርሙ ሲጠራ የነበረው። ምስክሩ የጂዮንግን ማንነት ለመውሰድ ሲነሳ የሱን የዕዳ ታሪክና ቅዠትን ጭምር ሳያውቅ ነበር የወረሰው። በዛ ምሽትም አራጣ አበዳሪዎቹ ፓርክ ጂዮንግ ነኝ ያለውን ምስክሩን ይዘው ይሰወራሉ። ታሪካችን የጂዮን እጮኛ የሆነው ጆንግ ሚን ጋር ይወስደናል። ከሷ ጋር ስልክ እያወራ ነበር። ቤተሰቦቹን ሊያገኝ እንደሚሄድ ነግሯት ነበር አስቀድሞ የተለያት። ስለ ፓርክ ጄዮን ታወራው ጀመረች። ያንን ግፍ ከፈጸሙባት በኋላ ምንም እንኳን አንድም ጊዜ ሰላም ተሰምቷት ባያውቅም ሁሌም በህልሟ እየደጋገመች ትገለው እንደኖረች ታሳውቀዋለች። ከሰዓታት በፊት እጇ ውስጥ ከገባላት በኋላም ግን
ብትገድለው እንኳን ሰላም እንደማይሰማት ስለገባት እርምጃውን ባለመውሰዷ ደስተኛ መሆኗን አሳውቀው ይለያያሉ። ጆንግሚን ከፍተኛ የተማሪ ዕዳውን ለመክፈል ብሎም ጂዮንን ለማግባት ለጋብቻው የሚሆን ገንዘብ ለማሰባሰብ በሚል ከመደበኛ ስራው በተጨማሪ በድብቅ ለአራጣ አበዳሪዎች የቀዶ ጥገና ሐኪም ሆኖ ይሰራ ነበር። ለአራጣ አበዳሪዎች ዕዳቸውን መክፈል ያልቻሉ ሰዎችን ሲያመጡለት እሱ ደግሞ የአካል ክፍላቸውን በአግባቡ ከሰውነታቸው ያወጣ ነበር። የዛን ምሽት አራጣ አበዳሪው ሌላ ሰው ይዘው ነበርና ጆንግሚን በዚህ ስራ ላይ ድጋሚ ላይሰራ የመጨረሻውንም ሰርጀሪ ሊያደርግ ወዳመጡለት ግለሰብ ሰርጀሪውን ለመጀመር ተጠጋ። ጆንግሚን ቀዶ ጥገና የሚያካሂድበት ግለሰብ ማን እንደሆነ ለማየት ጭንብሉን ሲያወልቀው ምስክሩ ነበር። ጆንግሚን ማን እንደሆነ በደንብ አውቋል። ምስክሩ በመጨረሻ በሌላ ሰው ዕዳ ሊሞት መሆኑን ሲረዳ ፓርክ ጄዮንግ እንዳልሆነ መናዘዝ ጀመረ። ሆኖም ጆንግሚን አላመነውምና ቀዶ ጥገናውን ጀመረ። ምስክሩ በሕይወት ዘመኑ ለሰራቸው ስፍር ቁጥር የሌላቸው አሰቃቂ ድርጊቶች በመጨረሻም የእጁን ያገኘ ይመስል ጆንግሚን ያለማደንዘዣ ቀዶ ጥገናውን ጀመረ። ታሪካችን ሊጠናቀቅ ሲል ጁዮን ጋር ይወስደናል። ጁዮን ከእንቅልፏ ስትነቃ ጆንግሚን ሲጠብቃት ነበር። በሚገርም ሁኔታ ጂዮን ከዓመታት በኋላ ለመጀመሪያ ጊዜ ያለ ቅዠት ማደሯን ነገረችው። ጂዮን እንደ አጋጣሚ በሆስፒታሉ ስትንቀሳቀስ የግል መርማሪው ህዋንግን አገኘችው። አዳዲስ የዲኤንኤ ማስረጃዎችን የያዘ ማስረጃ ይዞላት ነበር የመጣው። ሆኖም ጂዮን የስሜት ቀውሷን ለማሸነፍ በመወሰኗ ያንን የህይወቷን ምዕራፍ ለመዝጋት ትመርጣለች። ህዋንግ ያኔ ነበረ ወሳኙን የዲኤንኤ ዘገባ ቀዶ ይጣለው። ዘገባው ምስክሩና ፓርክ ጂዮንግ ሁለት የተለያዩ ሰዎች ናቸው የሚል ነበር። አሁን ግን ይሄ ሁሉ ትርጉም አልነበረውም። ሁሉም በዘመናቸው ያለ ፍርድ ለፈጸሙት ኃጢአት ዕጣ ፋንታ ጊዜዋን ጠብቃ መጥታባቸዋለች። ግፈኞቹ ለፈጸሙት በደል እጃቸውን ሲያገኙ፣ የዋሆቹ ደግሞ የተነፈጉትን ነፃነታቸውን ያገኛሉ። ታሪካችን እዚህ ላይ ያበቃል። ስትከታተሉት የነበራችሁት ካርማ የተሰኘ የኮሪያ የፊልም ታሪክ ባጭሩ ነበረ። ቪዲዮ ከተመቻችሁ ላይክ ማድረግ አይረሳ። በተረፈ ስክሪን ላይ ባለው በቀጣዩ ቪዲዮ አገኛችኋለሁ።